ለምንድነው በዚህ ሰዓት አብይ ይሄንን ሽምግልና የላከው? ያው ተመልካቾቻችን አብይ ከምሩን ሰላም ፈልጎ እንዳልሆነ ለናንተ መናገር አያስፈልግም። ስለዚህ አብይ ለተንኮል ለስልት እንዳደረገ ማንም ሰው ይረዳል። ኢትዮጵያ ውስጥ ለተወሰነ ጊዜ የቆየ ሰው የአብይ ማንነት ያውቃል። ስለዚህ አሁን ለምንድነው አብይ የፖለቲካ አክሮባት የሚመስል ነገር ለመስራት የሚሞክረው? ከኤርትራ ጋር ሽምግልና ምናምን ብሎ የሚጀምረው አብይ ለምንድነው ብለን መጠየቅ አለብን። ያው ለሰላም እንዳልሆነ ይታወቃል፣ ለክፉ እንደሆነ ይታወቃል። ምንድነው ያ ክፉ? እሱን በደንብ መረዳት ያስፈልጋል። አንደኛ በብልጽግና ውስጥ ያገኘነው ብልጽግና የውስጥ ግምገማ አድርጓል። የውስጥ ግምገማ ስንል ውስጡ የመከላከያ ቁመና የመከላከያ ሰራዊት ቁመና ምን ይመስላል፣ የመስተዳደር የሲቪል አስተዳደር ቁመናስ ምን ይመስላል የሚለውን ግምገማ አድርገው የብልጽግና መንግስት በጣም የሞተ መሆኑን ራሱ አብይ አህመድ ገምግሟል። ራሱ የአብይ አህመድ መዋቅር ገምግሞ ጉልበት የለንም በዚህ ሰዓት ከኤርትራ ጋር ለመዋጋት ምንም አይነት ዝግጅት እንደሌለን ብለው ራሳቸው የገመገቡት የውስጥ ግምገማ አለ። ነገር ግን ዩኤኢ ጋር እንግዲህ የአሰብ ፕሮጀክት የዩኤኢ ነው እንጂ አብይ የሚባል የኢትዮጵያ ፕሮጀክት የሚባል ነገር የለውም። አብይ ተላላኪ ነው፣ የዩኤኢ ተላላኪ ነው። ዩኤኢ ነው ኢትዮጵያ ላይ የሾመችው፣ የዩኤኢ አስፈጻሚ ነው አብይ አህመድ። ስለዚህ ለዩኤኢ ሲያስረዱ የነበረው ዝግጁ ነን፣ ሁሉም ነገር አለን፣ ብቻን ዩኤኢ ድሮንና ተወሰኑ መሳሪያዎችን አስገቢልን ብሎ ዩኤኢ ተወሰኑ ገንዘብም ሲጠይቁ ነበር። ዩኤኢ ገንዘብም ሰጣለች፣ ተወሰኑ መሳሪያዎችን ሰጣለች። ነገር ግን አሰስመንት ከተደረገ በኋላ የውስጥ አሰስመንት ከተደረገ በኋላ ምንድነው የሆነው? መከላከያ ሰራዊት ዝግጁ አይደለም፣ ሙሉ በሙሉ እንትን ተደርጓል፣ ተበትኗል መከላከያ። አሁን በአማራ ክልል በኦሮሚያ ክልል እየተካሄደ ያለው ቀላል ጦርነት አይደለም ማለት ነው። ቀላል ጦርነት አይደለም። ዝም ተብሎ አሁን ምናምን ትንንሽ እንደዚህ ፋኖ ኦኤልኤ እንደዚህ በቀላሉ የሆነ አይደለም። አብይ እኮ ሙቶ ተማሙቶ ድሮኖችን እየተጠቀመ ከባድ መሳሪያዎችን እየተጠቀመ አማራ ክልልና ኦሮሚያ ክልል ላይ ያደረገ ያለው ጦርነት ቀላል አይደለም። የአብይን ሰራዊት አዳክሟል። ሰክሰስፉሊ ነው በአማራ ክልልና በኦሮሚያ ክልል የአብይ ሰራዊት የተዳከመው። ስለዚህ በግምገማቸው በመከላከያ ሰራዊትና በደህንነት እንትን የተገመገመው መከላከያ ሰራዊት ቁመናው የተዳከመ መሆኑን እንዳውም አብዛኛው ስልጣና ወስዶ የወጡ እንደጠፉ የት እንደገቡ አይታወቅም፣ ወይ ደግሞ ሞቷል። ያው በአብይ ዘመን የሞተ መከላከያ ሰራዊት ለቤተሰብ እንኳን አያስረዱም፣ ስታቲስቲክስ እንኳን አይይዙም። አውቁ የት ቦታ ማን ሞተ የሚለውን መከላከያ ሪፖርት አያደርግም። መች ተማረከ እንዴትስ ምንም አይነት የለም። ለምን? ይሄ ስታቲስቲክስ ኢትዮጵያ ውስጥ የለም። በትግራይ ጦርነት ጊዜ ስንት ኢትዮጵያውያን ተገደሉ፣ ስንት ኢትዮጵያውያን አካላቸውን አጡ፣ ምንም አይነት ስታቲስቲክስ በአብይ ዘመን የለም። ፓርላማ አባላት እንኳን አይጠይቁም፣ ይሄንን አይጠይቁም። ቢያንስ ስንት ሰው አለቀ፣ ስንት ወጣቶች በግዳጅ ተመልምለው በትግራይ ጦርነት አለቀ፣ የለም በአብይ እንትን የለም። ሪፖርት አይጠየቅም፣ አብይም አይመልስም።
ስለዚህ አሁን የስልጠና ወስደው ከተለያዩ ስልጠና ማዕከል ተመርቆ ስምሪት የወሰዱ አብዛኛው ጠፍተዋል ነው። እንዴት ጠፉ? ወይ ደግሞ ሞቱ፣ ወይ ደግሞ እጅ ሰጡ፣ ወይ ደግሞ ፋኖ ጋር ወይ ኦኤልኤ ጋር ተቀላቀሉ፣ መረጃ አይሰጡም። የሆነ ጊዜ አስታውሳለሁ አንድ አመት በፊት በኦሮሚያ ብልጽግና ጽሕፈት ቤት እንትን ተደርጎ ስታቲስቲክስ ሾልኮ ወጥቶ ነበር። አብዛኛው የኦሮሚያ ፖሊስ የጠፋ ኦኤልኤን እንደተቀላቀለ የሚያሳይ ስታቲስቲክስ ወጥቶ ነበር። አሁን የመከላከያ ሰራዊት ስልጠና የወሰደው እንደጠፉ ኢትዮ ፎረምም ዘግቧል። ሌላው ደግሞ የመሳሪያ መጥፋት፣ መሳሪያ እየጠፋ ነው፣ በገፍ እየጠፋ ነው በመከላከያ ሰራዊት። ይሄ ዩኤኢም ደርሳለች እንትኑ መረጃ እንዲህ አይነት የውስጥ የአብይ ውሸቶች ላይ ደርሳለች እና ኢትዮ ፎረምም የዘገበው 40 ሚሊዮን የሚሆን ጥይቶች እንደጠፉ 40 ሚሊዮን ጥይት እንደጠፋ እንግዲህ ለዩኤኢ ስሉ የነበረ ዝግጁ ነን በቃ በቃ እንወስዳለን አይዞሽ ዩኤኢ ብሎ ቃል ገብቶላት ነበር። በኋላ ከግምገማ በኋላ መሳሪያም የለም፣ የሰው ኃይልም የለም። ሌላ ደግሞ ድሮን ራሱ ዋጋ እንዳጣ የጸረ ድሮን እንደፈለጋችሁ ታገኛላችሁ አሁን እና በኤርትራ በኩልም በተለያዩ ኃይሎች አካባቢን ጸረ ድሮን እየገዙ ነው። ስለዚህ አብይ አንዱ የቺ ድሮን ጉዳይ ነች። ድሮን ደግሞ ጸረ ድሮን ወደ ኢትዮጵያም እየገባ ስለሆነ አብይ በጣም ተስፋ ቆርጧል። ተስፋ እየቆረጠ ነው እና ከዛ በተጨማሪ ደግሞ ያው ኤርትራም የአብይን ዛቻና የመከላከያ ሰራዊት ዛቻን ስለፈሩ ዝግጅት አድርጓል። ምንም እነሱም አይክዱም። ይሄን ሀገር ስለሆኑ ይዘጋጃሉ። ተወሰኑ የተለያዩ ሀገሮችም እርዳታ ያገኛሉ። በተለይ ደግሞ የጦር መሳሪያ እርዳታ ያገኛሉ። ከሳውዲም ይሁን ከሌላ እንትን ያገኛሉ። ያንን የውስጥ ግምገማ ካደረገ በኋላ አብይ የጠላት ብሎ ደግሞ ግምገማ ካደረገ ይሄ ነገር በጣም ደካማ ነን፣ እዚህ ውስጥ መግባት የለብንም ብሎ አብይ የተወሰነ ጊዜ እንደሚፈልግ የተወሰነ ጊዜ መግዛት እንደሚፈልግ ስለገባው ይሄ ሽምግልና ምናምን ነገር ጀመረ። አንዱ እንግዲህ የውስጥ ግምገማ ተከትሎ ነው ይሄ ሽምግልና የሚባል የመጣ የውሸት ሽምግልና ወይ ደግሞ የውሸት ኔጎሽዬሽን የሚባለው። አብይ የራሱን አቅም ካወቀ በኋላ ነው ይሄንን እዚህ ደረጃ ላይ የደረሰው። ሌላው ዋናው ደግሞ ለምንድን ነው ከኤርትራ ጋር መነጋገር እፈልጋለሁ ብሎ አብይ ይሄንን ስልት ያመጣው? እሱ ምንድን ነው ከፋፍሎ የመውረር ስልት ነው፣ የጦርነት ስልት ነው። ይሄ አብይ ከኤርትራ ጋር መነጋገር እፈልጋለሁ ብሎ በአፍ እንኳን ካወራ የጦርነት ስልት ነው። ምንድን ነው ይሄ? እንዴት የጦርነት ስልት ይሆናል? የሰላም ስልት አይደለም ወይ ብላችሁ መጠየቅ ትችላላችሁ። ኖ ኖ ኖ ኖ ኖ ኖ ይሄ ከኤርትራ ጋር መነጋገር እፈልጋለሁ ብሎ አብይ ከተወሰኑ አገሮች ጋርም ሲያወራ ነበር። አሁን ደግሞ በቀጥታ
በኬንያ በኩል ይሄንን ያስጀመረው ስትራቴጂ ነው፣ የጦርነት ስትራቴጂ ነው። የጦርነት ስልት ዋነኛው ስልት ይሄ ነው። ሰው መረዳት ያለበት ይሄንን ሙሉ በሙሉ ይሄ የጦርነት ስትራቴጂ መሆኑን አንድ ባል ሄድበታል። የጦርነት አሁን ይሄ ከኤርትራ ጋር አብይ መነጋገር ይፈልጋል። ፕሮፓጋንዳው የጦርነት ስልት ነው። ከተሳካለትም የጦርነት ስልት ነው። የጦርነት ስልት ነው። ይቅርታ እንዴት ለምለው ጥያቄ ወደኋላ መለስ ብለን የአብይ ስትራቴጂን እናጥና። መጀመሪያ አብይ ልክ ወደ ስልጣን እንደመጣ ምንድነው ያደረገ? አብይ ቀጥታ አስመራ ነው የገባ። አስመራ ሄደ። አስመራ ሄዶ ከአስመራ ጋር ሰላም ፈጠርን ተባለ። ኖቤል ሽልማት ሁሉ በዓለም አቀፍ ማህበረሰብ አገኘ። ያ ምንድነው የሆነ? ያ የጦርነት ስልት መሆኑን ነው እያወራው ያለው። አብይ ከአስመራ ጋር ጦርነት ተፈራረም፣ ሰላም የሰላም እንትን ተፈራረምን ያለው የጦርነት ስልት ነው። ምንድነው? አስመራን ይዞ ትግራይን መውረር፣ አስመራን ይዞ ኦኔግ ከአስመራ እንዲባረር ማድረግ፣ አስመራን ይዞ ኦኤንኤልኤፍ የኦጋዴን ነፃ አውጪ ግንባር ከአስመራ እንዲባረር፣ አስመራን ይዞ ምንም አይነት ተቃዋሚ ፓርቲ በአስመራ ላይ እንዳይደራጅ ለማድረግ ከአስመራ ጋር ታረቀ። የጦርነት ስልት ነው። ስለዚህ አስመራዎች ጥሩ ሰው አገኘን ብሎ ይሁን ብቻ ኦኔግንም ከዛ አባረሩ። ይሄ ዝም ብሎ ይሄ ኦኔግ እዛ እንዳይኖር ተገፍቶ ነው የገባ። በነገራችን ላይ ተገፍቶ በአስመራ ተገፍቶ በአብይ ታንቆ ግባ በቃ ብሎ ቃል ተገብቶለት ኦኔግ ወደ ኢትዮጵያ እንዲገባ ተደረገ። የግንቦት ሰባት ግርግር እንኳን ግንቦት ሰባት ብርሃኑ ነጋ አሁንም የአብይ አካል ስለሆነ እሱ ላይ ምንም ማውራት አያስፈልግም። ሌሎቹ አስመራ የነበሩ ጸረ ኢትዮጵያ መንግስት የሆኑ ኃይሎች ሙሉ በሙሉ ከአስመራ እንዲጸዱ ተደረገ። ከዛ ቃል የተገባላቸው ምንም አይነት የተፈጸመ ነገር የለም። ያው የኦሮሞ ነፃነት ሰራዊት የተገባለት ቃል ስለተካደ መጀመሪያ ደረጃ ላይ ክደት ስለተፈጸመበት ወደ ጫካ ተመለሰ ወዲያው ነው። ስለዚህ የሆነው ቀጥሎ ምንድነው የሆነው? ትግራይ መውረር ነው። አስመራን ያዘ። አብይ አህመድ አስመራን ያዘ፣ ትግራይን ወረረ። ትግራይን ወረረ። የጦርነት ስልት ነበር ያ። እዚህ ላይ የኦሮሚያን ትንሽ ብናወራ ወደ ትግራይ ጦርነት ሳንገባ በፊት ኦሮሚያ አሁን የኦሮሞ ነፃነት ሰራዊት ከአስመራ በታክቲክ ወደ ኢትዮጵያ እንዲገባ ተደርጎ ኢትዮጵያ ውስጥ ደግሞ ክህደት ተፈጽሞበት ወደ ጫካ እንዲመለስ ተደረገ። በዛን ጊዜ የነበረው የኦሮሞና የአማራ